ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ አመሻሽ 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታ ሊቨርፑል በአንፊልድ ብራይተንን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንደተከታተሉት በአክብሮት ጋብዛለሁ። እንደዚሁም በጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁም በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምናመራ ይሆን። አሰልጣኝ አርነ ስሎት በመጀመሪያ የተጠየቁት በመሐመድ ሳላህ ዙሪያ ነበረ። አሁን ላይ በመሐመድ ሳላህ ዙሪያ ምን አዲስ ነገር አለ? እንደዚሁስ በብራይተን ጨዋታ ላይ ይሳተፋል ወይስ የመጨረሻው ጨዋታውን ለሊቨርፑል አድርጓል ብላችሁ ታስባላችሁ ወይ የሚል ጥያቄ ተጠይቀው ነበረ። እሳቸውም በምላሻቸው ዛሬ መሐመድ ሳላህን አነጋግረዋለሁ፣ ከዛ በኋላ ስለ ነገሮች ግልጽ የሆነ ምላሽ ይኖረናል፣ እናም ፖዘቲቭ የሆነ ነገርም ይኖራል ብዬ ተስፋ አድርጋለሁ የሚል ምላሽን ሰጥተዋል። በመቀጠልም ምናልባት በእርሶና በመሐመድ ሳላህ መካከል ትንሽ ቅራኔ የተፈጠረው ምናልባትም መሐመድ ሳላህን ይበልጥ እንዲከላከል ስለነገሩት ነው ወይ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው በብዙ መንገድ እየጠየቀኝ ነው የሚገኙ፣ ነገር ግን ምንም አይነት ነገር ልመልስ አልችልም። ዛሬ አነጋግረዋለሁ፣ ከዛ በኋላ ግልጽ የሆነ ነገር ይኖረናል። ተስፋ አድርጋለሁ ፖዘቲቭ ነገር ከዚህ ንግግራችን እንደሚወጣ። ነገር ግን ደግሞ መጀመሪያ እሱን ማነጋገር መቻል አለብኝ። ከሰንደርላንድ ጨዋታ በኋላ በሱ ተወካዮችና በሊቨርፑል ተወካዮች መካከል ንግግር ሲደረግ ነበረ። በእኔና በመሐመድ ሳላህም ንግግር ሲደረግ ነበረ። ዛሬም መሐመድ ሳላህን አነጋግረዋለሁ። ከዛ በኋላ እንግዲህ የሚፈጠሩትን ነገሮች አብረን የምንመለከት ይሆናል የሚል ምላሽን ሰጥተዋል። በመቀጠልም ያለፉትን 4 ጨዋታዎች አልተሸነፋችሁምና ያ ምን ያህል ይጠቅማቸዋል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ካለመሸነፋችንም በተጨማሪም በጣም ጠንካራ የሚባል እንቅስቃሴን ማድረግ ችለናል። ያለመሸነፍ ጥንካሬያችንን ማሳየት ችለናል። ብዙ ቻንሶችም ክሬት ያልተደረገብን ቡድን ሆነ። በእርግጥ በውጤት ደረጃ አንዳንዱ ጨዋታ ላይ እድለኞች አልነበርም፣ ምክንያቱም አቻ የወጣንባቸው ጨዋታዎች አሉ። ነገር ግን ደግሞ ብዙ ቻንሶችም ክሬት አልተደረጉብንምና ተጫዋቾቹ በጣም ጠንካራ የሚባል እንቅስቃሴን ማድረግ ይችላል። በተለይ ደግሞ በ10 ቀን ውስጥ 4 ጨዋታዎችን ነው ያደረግነው። ከዛ በተጨማሪም የአንዳንድ ተጫዋቾችን ግልጋሎት ራሱ ማግኘት አልቻልንም ነበርና ባሉን ተጫዋቾች እንደዚህ አይነት ጥንካሬ ማሳየታችን ተጫዋቾቹን ልናደንቃቸው ልናሞግሳቸው ይገባል የሚል ምላሽን ሰጥተዋል። በመቀጠልም ያለፉትን 6 ጨዋታዎች 4ቱን አልተሸነፋችሁም፣ በእነዚህ ጨዋታዎች ደግሞ አሊሰን ቤከር በበረኛ ላይ ነበርና የእሱ መመለስ ምን ያህል አግዟቸዋል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ሁልጊዜም ቢሆን አንድ ተጫዋች ለጨዋታ ብቁ ከሆነ ቡድኑን ያግዛል። በተለይ ደግሞ እንደ አሊሰን ቤከር ያለ በጣም ጥራት ያለው በረኛ ሲሆን ደግሞ የበለጠ ቡድኑን ያግዛል። ይህንን ስል ግን ማማርዳሽቪሊ ጥሩ አልነበረም ማለት አይደለም። አሊሰን ቤከር በሌለበት ሰዓት ራሱ ማማርዳሽቪሊ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በእነዚህ ጨዋታዎች ላይም የትኛውም በረኛ ቢገባ ራሱ ያን ያህል በጨዋታው ላይ ኢንቮልቭ ያደርጋል ብዬ አላስብም። ምክንያቱም በጨዋታዎች ላይ ብዙ ቻንሶች ክሬት እየተደረጉብን አይደለም የሚገኙት። በተለይ ደግሞ ያለፉትን 4 ጨዋታዎች ስንመለከት ብዙ ቻንሶችን ተጋጣሚ ቡድኖች እኛ ላይ መፍጠር አልቻሉም ነበር። በረኞቹ ብዙም ኢንቮልቭ አላደረጉም ነበረ። እንደዛም ቢሆንም ግን ማማርዳሽቪሊ በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላል። ጥሩ የሚባል ስራን መስራት ይችላል። አሊሰን ቤከር በመመለሱ ግን በጣም ደስተኞች ነን የሚል ምላሽን ሰጥተዋል። በተጫዋቾች ጉዳት ዙሪያ በሰጡት ምላሽ ፌዴሪኮ ኬዛ በትናንትናው ዕለት ልምምድ መስራት ይችላል፣ ዛሬም ልምምድ ይሰራል እና ለጨዋታው ብቁ ነው ብዬ አስባለሁ። ዋታሮ ኤንዶ በቁርጭምጭሚት ጉዳት ምክንያት በዚህ ጨዋታ ላይ የማይኖረው ይሆናል። እንደዚሁም ደግሞ ኮዲ ጋክፖ ደግሞ በጡንቻ ህመም ምክንያት ለቀጣይ ሳምንታት ከሜዳ ይርቃል የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሲዝን በሜዳችሁ ስትጫወቱ ጥሩ የሚባል ውጤትን እያስመዘገባችሁ አይደለም የሚገኘውና በሜዳችሁ መጫወት ከብዷችኋል የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው በዚህ ሲዝን በሜዳችን ብቻ ስንጫወት አይደለም እየተቸገረን የምንገኘው፣ ከሜዳ ውጭም እየተቸገረን ነው የምንገኘው፣ ነጥቦችን እየጣለን ነው የምንገኘው። ምክንያቱንም እንግዲህ ከዚህ በፊት በጣም ብዙ ስናወራበት ነበረ፣ እንደዚሁም ሌሎች ሰዎችም በዚህ ዙሪያ በደንብ ሲያወሩበት ነበረ። እያስመዘገብን ያለነው ውጤት እኛ የምንፈልገውን አይደለም። ነገር ግን በሜዳችን ብቻም አይደለም እየተቸገረን የምንገኘው፣ ከሜዳችንም ውጪ እየተቸገረን ነው የሚል አስተያየትን ሰጥቷል። በመቀጠል እየተጠየቁት በዚህ ሲዝን እንግዲህ ተጋጣሚ ቡድኖች ለሊቨርፑል የሚሆን የአጨዋወት ስታይልን ይዞ እየመጡ ነው የሚገኙት። ሊቨርፑል ደግሞ እያስቸገረው ነው የሚገኙና ብራይተንም እንደዚህ አይነት አጨዋወትን ይዞ ይመጣል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። በምላሻቸው ከዚህ በፊትም በግልጽ የተናገርኩት ነገር አለ፣ እንደዚሁም ፐንዴቶችም ሲናገሩ የሰማሁት ነገር አለ። ሊጉ በጣም ዳይሬክት እየሆነ እየመጣ ነው የሚገኘው። የደረጃውን ሰንጠረዥ ስንመለከትም ራሱ ሊቨርፑልና ሌሎች ክለቦች የሚጫወቱት አጨዋወት ስታይል የተለያየ ነው። ሌሎች ክለቦች በጣም ዳይሬክት እየሆኑ ነው የሚገኙትና ያንን ነገርም እኛም አዳፕት ማድረግ መቻል አለብን። ወደዛ ሲስተም መሄድ መቻል አለብን። ለዛም የሚሆን ምላሽን ማዘጋጀት መቻል አለብን። እንደዚሁም ደግሞ በሎ ብሎክ ለሚጫወቱ ቡድኖች ራሱ
ከውጪ በመምታትም ሊሆን ይችላል፣ ሴት ፒስም ላይ ጥሩ በመሆንም ሊሆን ይችላል። የተሻለ ነገርን ማምጣት መቻል አለብን። ከዛ በተጨማሪም የአንድ ለአንድ ግንኙነቶችንም ማሸነፍ መጀመር መቻል አለብን። እንደዛ ሲሆን ውጤት ማምጣት እንችላለን የሚል ምላሽን ሰጥተዋል። በመቀጠልም በሻምፒዮንስ ሊግ ጨዋታ ላይ ሂጎ ኤኪቲኬንና አሌክሳንደር ኢሳቅን አንድ ላይ ማሳለፍ እችላችኋልና ከዛስ ምንድን ነው የተመለከታችሁት ነገር? ከተመለከታችሁትስ ነገር ምን ተማራችሁ? ለወደፊቱስ ምን ያህል ተጽዕኖ ይፈጥራል የተማራችሁት ነገር? እንደዚሁም በፎርሜሽን ደረጃ የት ቦታ ጋር እንደሚጫወትስ የወሰናችሁት ነገር አለ ወይ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው በሻምፒዮንስ ሊግ ጨዋታ ላይ ያየነው ነገር ኖርማል ነገር ነው። በደንብ ስላልተላመዱ ያንን ጥምረት ማግኘት አልቻለም። ከዚህ በኋላ ግን አብረው መጮት ሲጀምሩ በደንብ ሲግባቡ ግን ከዛ የተሻለ ነገሮችን እንመለከታለን ብዬ አስባለሁ። እናም ትንሽ ጊዜ ያስፈልጋቸዋል። አሁን የኢንተርን ተጫዋቾች ብንመለከታቸው ላውታሮ ማርቲኔዝ እና ቱራም በጨዋታው ላይ በደንብ ሲግባቡት መመልከት ችለናል። ይህም የመጣው አብሮ ብዙ ጊዜ ከመጮታቸው የተነሳ ነው እና ከዚህ በኋላም አሌክሳንደር ኢሳቅና ሂጎ ኤኪቲኬ አብሮ መጮት ሲጀምሩ በደንብ ሲጫወቱ ያንን መግባባት ያመጣሉ ብዬ አስባለሁ። ይህንንም ነገር ወደፊት በደንብ የምንመለከተው ይሆናል። ዋናው ነገር ሁለቱም ጉዳት ሳያጋጥማቸው መቆየታቸው ነው። አሁን በኢንተር ሚላን ጨዋታ ላይ የመጀመሪያው አጋማሽ ላይ አሌክሳንደር ኢሳቅ ትንሽ ግጭት ነገር አጋጥሞታልና በነገው ጨዋታ ላይ በቋሚነት ይጀምራሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ለወደፊቱ አብሮ መጮት ሲጀምሩ ግን በጣም ድንቅ ጥምረትን እንመለከታለን የሚል ምላሽን ሰጥተዋል። በመቀጠልም ቅድም በሰጡት አስተያየት ተጋጣሚ ቡድኖች ሌሎች ክለቦች ዳይሬክት እየሆኑ ነው የሚል አስተያየትን ሰጥተው ነበረ። በሊቨርፑል ቲም ውስጥ ደግሞ ከሜትር ከ90 በላይ የሆኑ ሁለት አጥቂዎች አሏቸውና እናንተም ራሱ በዳይሬክት ጨዋታን መጮት የሚያስችሏቸው ተጫዋቾች አሉ። ኮዲ ጋክፖን ብንመለከተው ሜትር ከ90 በላይ የሆነ ተጫዋችና ለምንድን ነው ዳይሬክት የማይተጫወቱት? በተለይ ደግሞ የነገው ተጋጣሚያቸው ብራይተን በዚህ ሲዝን እያሳዩ ያለውን አቋም ስንመለከተው በፋይናል ሰርድ ላይ ብዙ ኳሶችን ነው እየቀማ የሚገኘውና ለእንደዚህ አይነት ቡድኖች ደግሞ ዳይሬክት ጨዋታን መጮት በጣም ትልቅ ጠቀሜታ ይሰጣልና ለምንድን ነው እናንተ እንደዛ ያልጀመራችሁት የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ቁመት ስላለህ ብቻ ዳይሬክት ፉትቦልን ትጫወታለህ ማለት አይደለም። ቁመት ኖሯቸው ራሱ አንዳንድ ተጫዋቾች በእንደዚህ አይነት አጫወት ሲቸገሩ መመልከት እችለናል። እንደዚሁም ቁመት ኖሯቸው ራሱ አየር ላይ ዶሚናንት ያልሆኑም ተጫዋቾችም አሉ። በእኛ ክለብ ውስጥ ሂጎ ኤኪቲኬና አሌክሳንደር ኢሳቅን ብንመለከታቸው በዳይሬክት ፉትቦል ያጮት ስታይል ምቾት የሚሰማቸው ተጫዋቾች ናቸው ብዬ አላስብም። ስለዚህ ያንን አጮት መጮት ያን ያህል ትርጉም አለው ብዬ አላስብም። በእርግጥ ሂጎ ኤኪቲኬ ራሱን ለማሻሻል በጣም ከፍተኛ ጥረት እያደረገ ነው የሚገኘው። አሁን ለምሳሌ በብሬንትፎርድ ጨዋታ ላይ ትክክለኛ የፊዚካል ባትል ነበረ ያጋጠመው። ከዛ በኋላ እንግዲህ እዚህ ነገር ላይ ለማሻሻል በጣም ከፍተኛ ጥረት እያደረገ ነው የሚገኘው። ምናልባትም ከጊዜ በኋላ ለእንደዚህ አይነት አጮትም የሚመች ተጫዋችም ሊሆን ይችላል። ነገር ግን አሁን ባለው ሁኔታ ግን ያ ያጮት ስታይል ለክለባችን የሚመች ወይም ኮንፈርተብል ይሆናል ብዬ ግን አላስብም የሚል ምላሽን ሰጥተዋል። በመቀጠልም ከኢንተር ሚላን ጨዋታ በፊት በቡድኔ ውስጥ 13 ልምድ ያላቸው ተጫዋቾች ብቻ ነው ያሉት የሚል አስተያየትን ሰጥተው ነበረ። እንደዚሁም አንዳንድ ተጫዋቾች ደግሞ በጉዳት ምክንያት እየተጫወቱ አይደለም የሚገኙትና የቡድኑ ጥልቀት አያሳስበትም ወይ? እንደዚሁስ በጃንዋሪ ዝውውር መስኮትስ ተጫዋቾችን ለማምጣት አሰባቸዋል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው የቡድኑ ጥልቀት ትንሽ ነው ብዬ አላስብም፣ ነገር ግን ደግሞ በዚህ ሲዝን በ3 አጋጣሚዎች በ7 ቀን ውስጥ 3 ጨዋታዎችን መጮት ችለናል። ያ ደግሞ ለድካም ለጉዳትም ያጋልጣልና አስቸጋሪ የሚባል ጊዜ ነው የነበረው። ደግነቱ ምንድነው? በቀጣይ ሳምንት በሳምንት አንድ ጨዋታ ብቻ ነው የምንጫወተው። ያም የሆነው ደግሞ ከሊካብ በመሰናበታችን ምክንያትና በዚህ ሰዓት እንግዲህ ትንሽም ቢሆን ከሊካብ በመሰናበታችን ደስተኛ ነኝ። ምክንያቱም ተጫዋቾቹ እረፍት ያስፈልጋቸዋል። እነ ቨርጂል ቫንዳይክ፣ ሳቡዝ ላይ ኢብራሂሞ ኮናቴ እንደዚሁም ሌሎችም ተጫዋቾች እረፍት ያስፈልጋቸዋል። በጣም ደክሟቸዋል። በጣም ብዙ ጨዋታዎችን እየተጫወቱ ነው የሚገኙትና በዚህ ሳምንትም የሊካብ ጨዋታ ቢኖረን ኖሮ ምናልባትም ከነዚህ ተጫዋቾች መካከል አንደኛውን ልናሳልፍ የምንችልበትም እድል ሊኖር ይችል ነበር። ያም ደግሞ ተጫዋቾች ላይ ሌላ ተጽዕኖ ነው የሚፈጥረው። ነገር ግን በክሪስታል ፓላስ ጨዋታ ላይ ወጣት ተጫዋቾችን በማስገባቴና ተሸንፈን በመውጣታችን ምክንያት እረፍት አግኝተናል። በእነዚህ እረፍት መሀል ደግሞ አንዳንድ ተጫዋቾች ከጉዳት ይመለሳሉ። ያ ደግሞ ለቡድን ጥንካሬ ከፍተኛ አስተዋጽኦ ያደርጋልና በዚህ ሰዓት እንግዲህ ምናልባትም አንዳንድ ሰዎች ለምን በሊግ ካፕ ጨዋታ ላይ ለምን እነዛን ተጫዋቾች እንዳስገባውኝ የሚረዱኝ ይመስለኛል የሚል ምላሽን ሰጥተዋል። በመቀጠልም መሐመድ ሳላህ ዙሪያ ነበር የተጠየቁትና በሻምፒዮንስ ሊግ ጨዋታ ላይ አልተሰለፈም ነበር፣ አብሯቸውም አልሄድም። በነገው ጨዋታ ላይም ላይሰለፍ የሚችልበት እድልም አለና ወደ ኢንተር እንዳይሄድ በዚህ ጨዋታ ላይም እንዳይጫወት የሚወስነው ማን ነው? እርስዎ ብቻዎትን ኖት ወይስ እነ ሪቻርዲዮም እነ ማይክል ኤድዋርድም በዚህ ውሳኔ ላይ ይሳተፋሉ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ይህንን ውሳኔ ወሰንነው እንደ ቡድን፣ ሁልጊዜም ቢሆን ግን ከነሱ ጋር ንግግር አደርጋለሁ። ነገር ግን ደግሞ ቋሚ 11ዱን እንደዚሁም ደግሞ ስኳዱን በመምረጥ ዙሪያ ግን ብቻ የምወስነው ነገር ነው። እነሱ ኢንቮልቭ አያደርጉም። ነገር ግን ከነሱ ጋር ብዙ ጊዜ ተደዋውለን እናወራለን።
በዋነኝነት ግን ከሪቻርዲዮ ጋር ነው የምናወራው። ስናወራም ስለ ብዙ ነገሮችም እናወራለን እና መሐመድ ሳላህ ወደ ኢንተር ሚላን እንዳይሄድ የወሰንኩት እኔ ነኝ የሚል ምላሽን ሰጥተዋል። አያይዙም በመሐመድ ሳላህ ዙሪያ የተጠየቁት መሐመድ ሳላህ በሊቨርፑል እንዲቆይ ይፈልጋሉ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ዛሬ ቅድም እንዳልኩትኝ ከመሐመድ ሳላህ ጋር እናወራለን፣ ከዛ ንግግር በኋላ ነገሮችን በግልጽ የምናውቅ ይሆናል እና በቀጣይ ግን ሳወራችሁ ከመሐመድ ሳላህ ጋር ሆኜ ማወራችሁ ይመስለኛል እና ምንም አይነት ምክንያት የለኝም እሱ በሊቨርፑል እንዳይቆይ የምፈልግበት የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት በቀጣይ 2 ሳምንት ውስጥ 3 ጨዋታዎችን ብቻ ነው የምታደርጉትና ያ ምን ያህል ይጠቅማቸዋል ተብሎ ተጠይቀው ነበር። እሳቸውም በምላሻቸው በዚህ ሲዝን እንግዲህ አብዛኞቹን ጨዋታዎች የተጫወቱን በየ3 ቀኑ በየ2 ቀኑ ልዩነት ነው የነበረውና ከጨዋታዎች በኋላ አዲስ ነገር እንፍጠር ብንል እንኳን ጊዜ አናገኝም ነበረ። ሪከቨሪ ከዛ በኋላ ጨዋታ፣ ሪከቨሪ ከዛ በኋላ ጨዋታ ነበር ሲሆን የነበረውና በእነዚህ አይነት ሁኔታ ውስጥ ደግሞ ነገሮችን መቀየር አችልም። በእርግጥ ተጫዋቾች ብዙ ጊዜ በተደጋጋሚ አብረው በተጫወቱ ቁጥር እርስ በርስ በደንብ ሊላመዱ ይችላሉ። ነገር ግን ደግሞ አዲስ ሲስተምን መታመጣ ከሆነ ያንን ሲስተም ለማሳየት ራሱ ጊዜ አይኖርህም። አሁን ለምሳሌ በነገው ጨዋታ ላይ ብራይተን 5 ቀን 6 ቀን ውስጥ ተዘጋጅቶ ነው ለነገ ጨዋታ የሚመጣውና የሚፈልጉትን ለጨዋታው የሚሆንን ሲስተም አዘጋጅቶ መምጣት ይችላሉ። እኛ ግን ያንን ያህል ነጻነት የለንም። ምክንያቱም ዛሬ ነው ገና ትሬኒንግ እያደረግን ያለ ነው። ትናንትና ሪከቨሪ ነው የነበረው ከኢንተር ሚላን ጨዋታ በኋላና ያን ያህል የምንዘጋጅበት ጊዜ የለም። ነገር ግን ደግሞ በሻምፒዮንስ ሊግ እየተጫወትክ ስለሆነ ያን ያህልም ማጉረምረምም አያስፈልግም። በቀጣይ ግን ትንሽ ክፍተቶች ስላሉ ነገሮችን ለማስተካከል የምንጠቀምበት ይሆናል የሚል ምላሽን ሰጥቷል። በአጠቃላይ ጋዜጣዊ መግለጫው ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።